ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለጌታ ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። እንግዲህ የዛሬ 2000 ዓመት የጌታችን የኢየሱስ ክርስቶስ ሞትና መነሳት እውነተኛ ታሪክ ነው። ለዛሬ ደግሞ ትኩስ ሕይወት ነው ወገኖቼ ሆይ። ያ ሕይወት እያንዳንዳችንን ሰብስቦናል። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ ሲናገር ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ጀምሮ እስከ 5 ሲናገር ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ይላል። ሞቱ ትንሣኤው ተስፋችን ነው ወገኖቼ ሆይ። ተስፋ ይዞልን መጥተዋል። ዝም ብሎ ብቻ አይደለም ወገኖቼ ሆይ። ተስፋ አለ ይላል። የማይጠፋ ተስፋ፣ እድፈት የሌለበት እንደገና የማያልፍ ርስት ደግሞ አላችሁ ይላል። ይሄ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሁለተኛ የተወለዱ ዳግም የተወለዱ በክርስቶስ ኢየሱስ ያመኑ ሁሉ ተስፋ አላቸው። ምንድነው ተስፋቸው ይላል? ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀላቸው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ተስፋችን ነው። እንደገና ደግሞ ርስት አለን ይላል። ጌታ የተመሰገነ ይሁን። ስለዚህ የጌታችን የኢየሱስ ክርስቶስ ሞቱ ትንሣኤው ወገኖቼ ሆይ ታሪክ አይደለም፣ ሕያው የሆነ እውነተኛ ታሪክ ነው ወገኖቼ ሆይ። ዛሬስ አሁን ደግሞ ለኛ ትኩስ እውነት ነው፣ ትኩስ ተስፋ ነው፣ ትኩስ መዳን ነው፣ ትኩስ ሕይወት ነው። ጌታ የተመሰገነ ይሁን። ክብር ሁሉ ለኢየሱስ ክርስቶስ ይሁን። እግዚአብሔር መልካም ነው። እንግዲህ ከዛሬ ጀምሮ ለተከታታይ ትምህርቶች ለእስራኤል ያለብን ዕዳ በሚል የእግዚአብሔርን ቃል እንማራለን። በደንብ አድርገን ወገኖች ሆይ ስለ እስራኤል መማር በጣም አስፈላጊ ነው። ምክንያቱም ስለ እስራኤል በግለሰብም በሀገርም በቤተ ክርስቲያንም ደረጃ ስለ እስራኤል አለማወቅ ከባድ አደጋ ያመጣል። ምክንያቱም መጽሐፍ ቅዱስ ሲናገር ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ተብሎ ስለተጻፈ ወገኖች ሆይ አለማወቅ በጣም ወገኖች ብዙ አደጋ አለው። በመጽሐፍ ቅዱስ ዕውቀት ምንድን ነው በምንልበት ጊዜ ብርሃን ነው። አለማወቅ ደግሞ ምንድን ነው? ጨለማ ነው። ስለዚህ ወገኖች ሆይ በጨለማ የሚሄድ ሰው ምን ማድረግ ይችላል? እንደፈለገ መሆን አይችልም። የሚፈልገውን ነገር ማድረግ አይችልም። አለማወቅ ጨለማ ነው። አለማወቅ ደግሞ ቅጣት ያመጣል፣ አደጋ ያመጣል። ስላላወቅኩ ነው እንደዚህ ያደረኩት፣ ስላላወቅኩ ነው፣ ስላልገባኝ ነው የሚሉ ወገኖች ሆይ እኛ ከድቅድቅ ጨለማ ወደሚደነቅ ብርሃን መጣችሁ ሲለን ዕውቀት ነው የገባብን። የእግዚአብሔር ቃል ዕውቀት ገባ ወደ ውስጣችን። አናውቅም ነበረ፣ በጨለማ ውስጥ ነበረን። ልክ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ የማያምኑትን ሰዎች አእምሮ አሳወረ ይላል። ዕውቀት ግን ወደ ውስጣችን ሲገባ የክርስቶስ ኢየሱስ ዕውቀት ወደ ውስጣችን ሲገባ ብርሃን ሆነልን። ጌታ የተመሰገነ። ኢየሱስ ክርስቶስ ሲመጣ ብርሃን ተሸክሞ መጣ። ራሱ ደግሞ ብርሃን ነው ይላል ዮሐንስ ወንጌል ምዕራፍ 1 እሱ ነው። ብርሃን ወደዚህ ዓለም መጣ። ይሄንን ብርሃን ግን ነበረ በዓለም፣ ዓለም ግን አላወቀችውም ይላል። ይሄ ብርሃን ወደ ውስጣችን ሲገባ ሕይወት ሆነልን። ስለዚህ ስለ እስራኤል መማር በጣም አስፈላጊ ነው። የነገራችን ሁሉ ፍጻሜ ከእስራኤል ጋር የተያያዘ ነው ወገኖች ሆይ። ከእስራኤል ጋር የተቆናኘ ነው። እያንዳንዱ ነገራችን ሁሉ ከእስራኤል ጋር የተያያዘ ነው ወገኖች ሆይ። እስራኤልን መርገምም ሆነ መስደብ ሌላም ነገር ማድረግ እንዴት ቅጣት እንደሚያመጣ፣ እስራኤልን ደግሞ መባረክና ለእስራኤል መጸለይ ደግሞ እንዴት በረከትን እንደሚያመጣ በተከታታይ ከእግዚአብሔር ቃል እንማራለን ወገኖች ሆይ። በጌታ ፍቅር እነግራችኋለሁ። ይሄንን የእግዚአብሔርን ቃል ከተማረን በኋላ
ስለ እስራኤል ያለብንን ዕዳ ከተማርን በኋላ ወገኖች ሆይ በጣም የእግዚአብሔር ዕውቀት ወደ ሕይወታችሁ ይመጣል። የእግዚአብሔር በረከቶች ይለቀቃሉ። እግዚአብሔር ደግሞ መልካምን ያደርጋል። ለቤታችሁ፣ ለትዳራችሁ፣ ለልጆቻችሁ፣ ለሕይወታችሁ፣ ለአገልግሎታችሁ ሁሉ እግዚአብሔር መልካምን ነገር ያደርጋል። ጭንገፋን ከቤታችሁ ላይ ያነሳል። እስራኤልን መናቅም ሆነ እስራኤልን በግለሰብም በሀገር ደረጃም በቤተ ክርስቲያንም ደረጃ በቤተሰብም ደረጃ ስለ እስራኤል ክፉ መናገር፣ ስለ እስራኤል መልካም ያልሆነን ነገር መናገር ወገኖች ሆይ ከእግዚአብሔር ዘንድ ቅጣት አለው። ይሄ ደግሞ ትእዛዝ ነው፣ ሕግ ነው። ምንም ልናደርግ አንችልም። መጽሐፍ ቅዱስ እግዚአብሔር ማለት የሚፈልገውን ሁሉ በቃሉ ብሏል። ወገኖች ሆይ ቃሉ ካለ ቃሉ አለ ነው። ወገኖች ሆይ ታላቁ የእግዚአብሔር ሰው ወንጌላዊ ቢሊ ግርሃም አንድ ጋዜጠኛ ቀርቦ ምን አይነት እምነት ነው የምታምነው አሏቸው። ምን ማለት ነው አለ። እንዴት አሳ ነባሪ ውስጥ ዮናስ 3 ቀን አደረ ብለህ እንዴት ታምናለህ አሉትኝ። ልንገርህ አሉት ለጋዜጠኛው። እኔ ስማ ዮናስ በአሳ ነባሪ ውስጥ 3 ቀን አደረ ነው የሚለው አይደል? አዎ። እኔ ግን እንደገና እራሱ አሳ ነባሪው 3 ቀን ዮናስ ሆድ ውስጥ አድሯል ቢል መጽሐፍ ቅዱስ አምናለሁ አሉ። ወገኖች የእግዚአብሔር ቃል መለኮታዊ እስትንፋስ ያለበት ሕያው የሆነ የሚሰራ እውነተኛ የእግዚአብሔር ቃል ነው። የማይሻር የማይለወጥ ነው። ወገኖች ዛሬ ስለ እስራኤል በጣም ብዙ ነገር ይባላል። ብዙ ነገር እንዲህ አድርጋ እንዲሰርታ እንዲህ እንትን ብላ። ወገኖች ይህ የኛ ሂሳብ አይደለም። የኛ ሂሳብ አይደለም። የኛ ሂሳብ የተባለልን አለ። ያንን ነው ማድረግ ያለብን ወገኖች። እኛ ማንን? እኛ ምን እናውቃለን? እግዚአብሔር አልፋና ኦሜጋ ነው። ዓለምን የፈጠረ ነው። እንዴት እንደሚያስኬዳት ዓለምን እሱ ያውቃል። ለእኛ ግን የተባለልንን ግልጽ የሆነ ንግርት አለ። ያንን ነገር ነው ይዘን መሄድ ያለብን ወገኖች ሆይ። እግዚአብሔር አምላክ የተመሰገነውን በጌታ ፍቅር የምለምናችሁ እነዚህን ተከታታይ ትምህርቶች ተምረን ስንጨርስ ወገኖች ሆይ ታሪክ ይቀየራል። ጌታ የተመሰገነ ይሁን። ባላችሁ ሕይወትና በነበራችሁ ሕይወት መካከል ልዩነት ይሆናል። እንጸልያለን። ቅዱስ አባት ወይ እናመሰግንሃለን። ስምህ የተባረከ ይሁን። እናከብረሃለን። እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል ብለሃል። አባት ወይ ስምህ ይባረክ። ከሁሉ የማንሰውን ልጅህን ደግሞ እኔን እርዳኝ፣ አግዘኝ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ስለ እስራኤል ከመነጋገራችን በፊት ትንሽ ስለ እስራኤልና ስለ ኢትዮጵያ አብራ ስላለችው ደግሞ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሽ መነጋገር ያስፈልጋል ወገኖች። በመጀመሪያም ኢትዮጵያና እስራኤል ብዙ አንድ የሚያደርጋቸው የሚያመሳስላቸው ነገር አለ። እንግዲህ ኢትዮጵያ በመጽሐፍ ቅዱስ ከ60 ጊዜ በላይ አንዳንዶቹ 40 ይላሉ፣ አንዳንዶቹ 50 ይላሉ። ነገር ግን በአጠቃላይ አብሬጁ ሲቀመጥ ከ60 ጊዜ ያላነሰ ኢትዮጵያችን በመልካምም በመጥፎም ተጠቅሳ ተቀምጣለች በመጽሐፍ ቅዱሳችን። የብዙ የመነሻዎች ምክንያት የሆነችው ደግሞ አብዛኛው ሰው ሁሉ ደህንነትን እያገኘ የመጣው ከኦርቶዶክስ ቤተክርስቲያን ነው። ኦርቶዶክስ ቤተክርስቲያን መመስገን አለባት ወገኖች። እስከ አሁንም በጣም በሷ ዙሪያ በጣም ብዙ ነገር ይደረጋል። ለኢትዮጵያ በጣም ትልቅ ባለውለታ ናት። በጣም ብዙ ስራን የሰራች ናት። አሁንም እየሰራች ያለች ናት እና መመስገን አለባት። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሩሳሌም ላይ፣ ኢያሪኮ ላይ፣ ቤተልሔም ላይ መሬት ገዝተው ቤተክርስቲያን ሰርተዋል። የራሳቸውን መሬት ገዝተው ማለት ነው። የተስፋይቱ ምድር አካል ነን ብለው በደንብ ተስፋፍተው በዚያ አሉ ወገኖች። ሲጸልዩ ራሱ ምን ብለው ነው የሚጸልዩት? ይትባረክ አምላክ እግዚአብሔር አምላክ እስራኤል ብለው ነው የሚጸልዩት። ምን ማለት ነው? የእስራኤል አምላክ እግዚአብሔር ይባረክ ብለው ነው ጸሎታቸውን የሚጀምሩት። የመቅደሱ አሰራር ደግሞ ወገኖች ልክ ሰለሞን እንደሰራው አድርገው ነው መቅደሱን የሰሩት። ሰለሞን እንዴት አድርጎ ነው የሰራው? አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው። እስራኤልም ውስጥ የሚሰራው መቅደስ የተሰራው መቅደስ ልክ እንደዚሁ ነው። አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው። እንግዲህ ቅድስተ ቅዱሳን የሰለሞን መቅደስ ሊቀ ካህኑ በዓመት አንድ ጊዜ ነበር የሚገባው። ኢየሩሳሌምም ስትሄዱ ቅድስተ ቅዱሳን ካህናት ብቻ ናቸው የሚገቡትኝ።
ቅድስት ውስጥ ደግሞ የሚገቡት ደግሞ እነዚህ ደብተራዎች መሐሌት የሚያደርጉ ከዛ ደግሞ ይሄ የመቅረዙን አመድ የሚደፉ እንደገና ደግሞ ለመቅረዙ ዘይት የሚያደርጉ ይሄ ማጨሻው ላይ ደግሞ የሚሸተውን ነገር የሚጨምሩ እነሱ ናቸው የሚገቡት። እንደገና የሚያስቀድሰው ደግሞ አደባባዩ ጋር ነው ቆሞ የሚያስቀድሰው ወገኖች ሆይ። ምክንያቱም ይሄ የሆነበት ምክንያት ከሰለሞን መቅደስ ጋር በጣም የተያያዘ ስለሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ከየት ነው የመጣችው ብንል ከራሻ፣ ከግሪክ፣ ከግብፅ ጋር የተያያዘ ነው። ወደኋላ ታሪክን በምታነቡበት ጊዜ በምትሰሙበት ጊዜ ሁላችሁም ታውቃላችሁ ከነዚህ ከሶስቱ አገሮች ነው። በእርግጥ ግብፅም ግሪክም ታቦት የላቸውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት እንዲኖራት የሆነበት ምክንያት ሰለሞን መቅደሱን ሰርቶ ልክ ሲጨርስ ታቦት ውስጡ ስላስቀመጠ የእኛም እምነት ከአይሁዳውያን ጋር የተያዘ ስለሆነ የመቅደሱ ሁኔታ ይሄንን ይመስላል። መቅደሱን ሰሩ፣ ልክ ከሰለሞን የተወረሰ ስለሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያንም ታቦት ይቀመጣል። የኛ ኢትዮጵያችን ደግሞ አዲስ ኪዳንንም ብሉይ ኪዳንንም የተቀበለች ስር መሰረቱን አብዛኛውን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወሰደች ስለሆነ አብዛኛውን ጊዜ ከአይሁዳውያን ጋር ይመሳሰላል። ያው እንደምታውቁት ኦርቶዶክስ ማለት ቀጥተኛ ማለት ነው። ስለዚህ ከኦርቶዶክስ ቤተክርስቲያን ብዙ የምንማራቸው እውነቶች አሉ። እውነትን ልንክድ አይገባም ወገኖች ሆይ። ማለት ቀዳሚ የሆነ ሰው ለምሳሌ መጽሐፍ ቅዱስ ሲናገር እናትና አባትህን አክብር እድሜህ እንዲረዝም ይላል። ምን ማለት ነው? ወላጆችን ብቻ ማለት አይደለም፣ ካንተ የቀደሙትን ማለት ነው ወገኖች ሆይ። ከሷ በጣም ብዙ ነገር አግኝተናል፣ ብዙ ነገር ተምረናል ወገኖች ሆይ። በጣም ብዙ ዋጋ ከፍላለች። ዝም ብለን እንደረካሽ ልንጥለው አይገባም ወገኖች ሆይ። ከኛ የተወለዱ ልጆች እኛ ሳንማር አስተምረናቸው ሊሆን ይችላል። እነሱ በጣም በብዙ ዲግሪ በብዙ ነገር ተምረው ሊሆን ይችላል። ታዲያ እነሱ ስለተማሩ አባቴ አልተማረም ወይ እናቴ አልተማረችም ብለው ወገኖች ያንን በሚንቁበት ሰዓት መጽሐፍ ቅዱስ እርግማን ያመጣል ይላል። ማክበር፣ ቀደምቶቻችን ማክበር አለብን። መነሻዎቻችን ናቸው። እግዚአብሔር አምላክ የተመሰገነው። ስለዚህ ወደ ዋናው ነገር ስንመለስ ግን የእስራኤል መነሻ የሆነውን በምንመለከትበት ጊዜ ወደ አብርሃም እንመለሳለን። በሚቀጥለው ከአዳም ጀምረን ያለውን ሁኔታ በዝርዝር እንመለከታለን። ግን ለዛሬው እግዚአብሔር አብርሃምን ጠራው ከሶሪያ አገር ከኡር በኢራንና በኢራቅ መካከል ካለችው ጣዖት ከሚመለክባት ከአሕዛብ ከተማ ከዛ አብርሃምን ጠራውና ምን አለው? እኔ ወደማሳይህ ምድር ውጣ ካለ በኋላ 7 በረከቶችን ይባርከዋል። በረከቶቹም ታላቅ አደርግሃለሁ፣ ስምህን አከብራለሁ፣ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ በአንተ ምድርን እባርካለሁ፣ የምድር ነገዶች በአንተ ይባረካሉ የሚሉ በጣም ብዙ ተስፋዎችን እግዚአብሔር ለአብርሃም ሰጠው። ነገር ግን ዋናው በረከት የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ የሚለው ነው። እንግዲህ ወገኖች ሆይ ይሄ የተስፋ ቃል ዘላለማዊ ኪዳን ነው፣ አይሻርም። ገላትያ ምዕራፍ 3 ላይ ሲናገር ይላል እኛም ያመንን ሁሉ በሙሉ የአብርሃም በረከት በክርስቶስ ኢየሱስ ወደኛ ደርሷል ይላል። ይሄ ዘላለማዊ ኪዳን ነው፣ አይሻርም። ስለዚህ ኢትዮጵያችን ከእስራኤል ጋር የተመሳሰለ ታሪክ ቢኖራትም ወገኖች ሆይ ከእስራኤል ጋር የተቆራኘ ታሪክ ቢኖራትም ነገር ግን የሰራችው ጥፋት አለ። ምንድን ነው ጥፋቷ? ወደ ኋላ ሄደን ስንመለከት የእስራኤል መንግስት የተመሰረተው በ1948 ዓመተ ምህረት ነው። መንግስቷን ስትመሰረት ያን ጊዜ እስራኤል መንግስቷን በምትመሰረትበት ጊዜ ይገዙ የነበሩት ማን ናቸው? ጃንሆይ ናቸው፣ ኃይለ ሥላሴ ናቸው። ኃይለ ሥላሴ ሞአንበሳ ዘምነገደ ይሁዳ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ብለው የጌታችንን የኢየሱስ ክርስቶስን የንግስና ስም የወሰዱ ናቸው። ምክንያቱም እኔ የሰለሞን ዘር አለብኝ ስለሚሉ ማለት ነው። ታዲያ ያን ጊዜ እስራኤል መንግስቷን በምትመሰረትበት ጊዜ መመስረት የለባትም ብላ ከተቃወመች መካከል አንደኛ ኢትዮጵያ ናት። በፍጹም መንግስቱ አይመሰረትም አሉ ጃንሆይ።
አልደግፍም አሉ። ቢባሉ ቢደረጉ በፍጹም አትመሰረትም፣ መንግስቷን አትመሰረትም፣ መንግስትም አትሆንም፣ ህዝብም አትሆንም ብለው እምቢ አሉ። በስንት ግድ ተለምነው እሺ በቃ የተቃውሞ እጅዎትን አያንሱ፣ በቃ እጅዎትን ማንሳት የለበትም፣ በቃ ግድ የለም በቃ እንድትመሰረት አልፈለጉም አይደል? በቃ እጅዎትን አያንሱ፣ የተቃውሞ እጅዎትን አያንሱ፣ ዝም ይበሉ በቃ ተብሎ በስንት መከራ እጃቸውን ሳይሰጡ ድምፅ ሳይሰጡ እንደተቃወሙ እስራኤል መንግስቷን ተመሰረተች ማለት ነው። ይሄ ብቻ አይደለም። ኢትዮጵያ እጇን ሳትሰጥ በተቃውሞ እስራኤል መንግስቷን ከመሰረተች በኋላ እስራኤል መንግስቷን ካቆመች በኋላ እንደ መንግስት ከተመሰረተች በኋላ ወገኖች ሆይ ዩም ኪፑር የሚባል የዩም ኪፑር ጦርነት ነበረ። የ6 ቀኑ ጦርነት በታሪክ የምታውቁት ነው። በ1967 ዓመተ ምህረት ላይ ማለት ነው። የኢየሩሳሌም ጦርነት ነበረ። በዚያ ዓለም በሚናወጥበት ጊዜ ወገኖች ወይ ጭራሽ ኢትዮጵያ ያደረገችው ምንድን ነው? የእስራኤልን ኤምባሲ አባረረች። ከሀገሯ ጭራሽ አባረረች። ኢትዮጵያ የእስራኤልን ኤምባሲ ማባረሯ ብቻ አይደለም፣ እስከ አሁን ድረስ በዩናይትድ ኔሽን ኢትዮጵያ ባላት መቀመጫ አንድ ቀን እንኳን ለእስራኤል ፌቨር አድርጋ እጇን አውጥታ አታውቅ። ወገኖች ሆይ በጣም የሚገርማችሁ ነገር አንድ ቀን ለእስራኤል ፌቨር አድርጋ እጇን አውጥታ አታውቅም። ኢትዮጵያ ማለት ከ800 ጊዜ በላይ አጌንስት እስራኤል ናት። ወገኖች ሆይ የተባበሩት መንግስታት የአፍሪካ አንድነት ድርጅት የፓላስቲኖች የመታሰቢያ መቀመጫ ስፍራ ሲኖራቸው እስራኤላውያን ግን እስከ አሁን ድረስ መቀመጫ የላቸውም ወገኖች። ይሄ እንግዲህ በመንግስት ደረጃ እውቅና ተሰጥቶ እስራኤልን የባረከ የለም። እስከ አሁን ድረስ እስራኤልን የሚገፋ ነው ያለው ወገኖች። ይሄ የሚያመጣብንን ጣጣ ወደ ኋላ ነግራችኋል። በመንግስት ብቻ አይደለም ወገኖች። በቤተ ክርስቲያን ደረጃም በአብያተ ክርስቲያናት ደረጃም ሪፕሌስመንት ቴዎሎጂ የሚባል የአጋንንት ትምህርት አለ። የአጋንንት ትምህርት ምንድን ነው? ትምህርቱ በምንልበት ጊዜ እስራኤል አታስፈልግም፣ እስራኤል በቤተ ክርስቲያን ተተክታለች፣ ኖ ሞር እስራኤል የምትባል የለችም የሚል ትምህርት ነው ወገኖች። ይሄ ምክንያቱ የመጣው ምንድን ነው? እስከ 1948 ዓመተ ምህረት ድረስ ለ2500 ዓመት እስራኤል በጨለማ በምድረ በዳ ውስጥ ነበረች። ከባቢሎን ምርኮ በኋላ ወገኖች እስከ 1948 ዓመተ ምህረት ድረስ መንግስት አልነበራትም። ህዝቦቿ ተበትነው ነበረ። ለ2500 ዓመት ምድር ውስጥ አልነበረችም። በዚያን ጊዜ ደግሞ ሰይጣን በካቶሊካውያን ቴዎሎጂ አማካኝነት እስራኤል የምትባል አገር የለችም ብለው ያስተምሩ ስለነበረ ከዚህ የተነሳ እስራኤል ምንድናት? እስራኤል የለችም ብለው ያስተምሩ ነበር። ታዲያ ይሄ በቤተ ክርስቲያን ውስጥ ገባና ብዙ አብያተ ክርስቲያናትን ምን አደረገ? አበላሸ። ሪፕሌስመንት ቴዎሎጂ በጣም የታወቀ ነው። እስራኤል የለችም በቤተ ክርስቲያን ተተክታለች የሚል ነው ወገኖች። በቤተ ክርስቲያን ተተክታለች የሚሉ አብያተ ክርስቲያናት እየበዙ ሄዱ። ልንገራችሁ፣ እንደ ቃሉ እስራኤልን የማይባርኩ ሁሉ ለእስራኤል የማይጸልዩ ሁሉ አይባረኩም። መጽሐፍ ቅዱስ የሚረግሙህን እረግማለሁ ነው የሚለው። ታዲያ ይህን እያደረገች ይህን እየሰራች ይህን እንትን እያደረገች ይሄ የእኛ ቢዝነስ አይደለም። እኛ የተባልነውን እነግራችኋለሁ እንደ እግዚአብሔር ቃል። ከታሪክ ብንማር ወገኖች፣ የሚገርማችሁ ከታሪክ ብንማር ኢትዮጵያ የ3000 ዓመት ታሪክ ነው ያላት። ኢትዮጵያ ውብ ሀገር ናት። በዓለም ላይ 4ቱን ወቅቶች በስነ ስርዓት በየ3 ወሩ የምትጠቀም አገር ናት። በየ3 ወሩ ምን ማለት ነው? ጸደይን ወይንም መኸርን በዚህ አገር ስፕሪንግ የሚሉትን ማለት ነው። አበባዎች፣ ቅጠሎች የሚያብቡበት። እንደገና ደግሞ ሁለተኛ በልግን በዚህ ሀገር ኦተም ወይንም ፎል የሚሉትን ማለት ነው። አበባዎች የሚረግፉበትን። እንደገና በጋ በዚህ ሀገር ሰመር የሚሉትን የፀሐዩን ጊዜ፣ ክረምትን ደግሞ በዚህ ሀገር ዊንተር የሚሉት ይሄ በጣም ብርዳማ የሆነውን ወገኖች 4ቱ ወቅቶች በስነ ስርዓት የምትጠቀም፣ 4ቱ ወቅቶች በአንድ ልብስ ዓመቱን ሙሉ የምትጠቀም የምትገርም። አሜሪካ ሀገር ብትመጡ አንድ ልብስ 3 ወር ብቻ ነው። አውሮፓ ብትሄዱ አንድ ልብስ 3 ወር ብቻ ነው መልበስ የምትችሉት። ወይዘሩ የግድ በየ3 ወሩ እንድትቀይሩ ያደርጓቸዋል።
ኢትዮጵያ ማለት እኮ የምድር ገነት ብለን ብንጠራት አናፍርም። በሌሎች አገሮች ወይዘሩ አየሩ በጣም አስቸጋሪ ነው። ግብፅ፣ ሱዳን ዝናብ የሚባል ነገር የላቸውም። ኢትዮጵያ ግን በየሶስት ወሩ ክረምት አላት፣ ዝናብ ይዘንባል። እንደ እስራኤል በሰማይ ጠል የምትረሰርስ አገር ናት ወገኖች ኢትዮጵያ። ወንዞቿን መሬቶቿን ተመልከቱ። ግን ይሄን የመሰለ በረከትን ይዛ የት ነው ያለችው ሲባል ከድህነት ወለል በታች ናት። ምንድን ነው ምክንያቱ? ምክንያቱን አስረዳችኋለሁ ወገኖች ሆይ፣ የእግዚአብሔርን ቃል ልንማር ያስፈልጋል። ከድህነት ወለል በታችንን በስደት አሁን በብዙ መከራ ውስጥ ያለው ህዝባችንን ተመልከቱ። በባህር የሚያልቀውን ህዝባችንን ተመልከቱ። ወደ አውሮፓ በሚሄድበት ጊዜ በአረብ ሀገር የሚያልቀውን ህዝብ የየቀኑ ዜና ነው ወገኖች። በአረብ ሀገር የሚሰቃየው በተለያየ አገር ሆነው የሚሰቃዩ ህዝባችንን ተመልከቱ። ይሄ እኮ የእርግማን ውጤት ነው ወገኖች። ስለዚህ ከችግሮቻችን አንዱ የሚባርኩን እባርካለሁ የሚለውን ትተን ከሚረግሙ ሰዎች ጋር ነው የቆም ነው። ከርግማን መውጣት ያስፈልጋል። ሌላው እሱ ብቻ አይደለም። ወደ ሰሜኑ ክፍል ስትሄዱ፣ እኔ እንግዲህ ተወልጄ ያደኩት ወደ ሰሜኑ ክፍል ነው፣ ወደ አማራው ክፍል ነው ወገኖች። ወደዛ በምትሄዱበት ጊዜ እስራኤላውያን፣ እኔ ይሄንን በደንብ አውቃለሁ፣ የነበርኩበት ነው፣ ትክክለኛ ያየሁትን ነው የምናገረው። ማን ያውራ የነበረ ማን ያርዳ የቀበረ እንደሚባል ወገኖች ሆይ፣ ቡዳ፣ ካይላ፣ ቀጥቃጭ፣ ፈላሻ እየተባሉ እስራኤላውያን በጣም ብዙ ወንጀል ተደርጎባቸዋል። ኢትዮጵያውያን በእስራኤላውያን ላይ በጣም ክፉ የሆነ ስደትን፣ ሞትን፣ ግፍን ሰርተዋል። ልጆቻቸውን እንትፍ እያሉ ቡዳዎች፣ ፈላሻዎች በሏቸው። እነዚህ የቀን ጅብ እየተባሉ ወገኖች በጣም ብዙ ወንጀል ተሰርቶባቸዋል። ይሄ እኔ ባይኔ ያየሁት ነው። ጅብ ናቸው እየተባሉ መከራ ተቀብለዋል። በጣም ብዙ ዋጋ ከፍለዋል። በሰሜን ሀገር በድንገት ሰው ከሞተ በልብ ወይንም በግፊት ወይንም የሆነ ድንገት አክሲደንት በቃ ቁጭ ብሎ ሞቶ ከተገኘ እነዚህ ፈላሻዎች አይሁዶች በልተውት ነው ይሉና ምን ያደርጋሉ? ሌሊት በተኙበት ከነ ልጆቻቸው ከነ ቤተሰቦቻቸው ከነ እንስሶቻቸው ወገኖች በእሳት ያቃጥሏቸዋል። ይሄ በታሪክ ተመዝግቦ የተቀመጠ ነገር ነው ወገኖች። ያ ደም ይጮሃል። ልክ መጽሐፍ ቅዱስ ዘፍጥረት ምዕራፍ 4 ላይ ቃየልን ምን አለው? የወንድምህ የአቤል ደም ይጮሃል እንዳለ ወገኖች ሆይ ልንገራችሁ፣ ይሄ ደም ይጮሃል። ስለዚህ ቤተ ክርስቲያን እውነተኛ ንስሐ፣ እውነተኛ መጸጸት፣ እውነተኛ መመለስ ሀገርን ወክላ ህዝብን ወክላ ወገኖች ሆይ እስራኤልን ስለማትባርክ የኢትዮጵያ ትልቁ ችግሩ አንደኛዋ ቤተ ክርስቲያን ናት። ለምን? በእውነተኛ ንስሐ መመለስ ያስፈልጋል ወገኖች። እስራኤልን መንካት አይቻልም። እስራኤል ከነገሮቻችን ጋር የተያዘች ናት። ለምሳሌ አሜሪካንን ብንመለከት ከተቋቋሙ የ300 ዓመት ታሪክ ብቻ ነው ያላቸው። ከባዶ መሬት ነው የተነሱት። ታዲያ ከባዶ መሬት ተነስተው እንዴት ዓለምን ሊገዙ ቻሉ? እንዴት ዓለምን ሊቆጣጠሩ ቻሉ? ይሄው እየገዙ አሉ ወገኖች። ይሄ የሆነበት ምክንያት እነዚህ ፋውንደርስ ፋዘር የተባሉት አሜሪካንን ሲመሰርቱ ጁዳይዝም በሆነው በቃሉ መሰረት ነው የመሰረቷት። እንግዲህ በብራቸው እንኳን ሳይቀር ኢንጋድ ዊ ትረስት ብለዋል ወገኖች ሆይ። አሁን ቀረ እንጂ በየትምህርት ቤቱ በየኮርቱ በየጥጋጥጉ 10ቱ ትእዛዛት ነበረ። በየትምህርት ቤቱ የመጽሐፍ ቅዱስ ትምህርት ይሰጥ ነበር ወገኖች። እያንዳንዱ ነገር በየፍርድ ቤቱ በየፓርላማው የእግዚአብሔር ቃል ተነቦ በጸሎት ነበር ይጀመር የነበረው ወገኖች። የሕጉ መጽሐፍ ይነበብ ነበር። ወደ ቤተ ክርስቲያን ስትሄዱ አንድ የእስራኤል ባንዲራ፣ ሌላ ደግሞ የአሜሪካ ባንዲራ ተደርጎ ስለ እስራኤል ይማለዳል፣ ይጸለያል። ለእስራኤል በጣም ይቃተታል። ለምን? የእግዚአብሔር ቃል ምን ተብሎ ተጽፏል? መዝሙረ ዳዊት 122 ቁጥር 6 ለእስራኤል ሰላም ይሁን በሉ ይላል። እስራኤል ማለት ሰላም ማለት ነው። ግን ሰላም የሌላት ምድር ናት። ይሄው እስካሁን ያላረፈች ናት። ምክንያት አለው ወገኖች ሆይ። ምክንያቱን በዝርዝር እንነጋገራለን። ምክንያቱም ወገኖች ሆይ ኢየሱስ ክርስቶስ እዛ ነው የተወለደው፣ ያደገው፣ የሞተው፣ ያረገው እዛ ነው። ተመልሶ መጥቶ ሲነግስ የሚነግሰው እዛ ነው። እስራኤልን ማጥፋት ነው። እነግራችኋለሁ በዝርዝር ወገኖች። ታዲያ መዝሙረ ዳዊት 122 ቁጥር 6 ለኢየሩሳሌም ሰላም ይሁን በሉ ይላል፣ ብላችሁ ጸልዩ ይላል።
ለእስራኤል ሰላም ይሁን ብላችሁ ስትጸልዩ ያን ጊዜ በቤትህ በዙሪያ ኃይልና ልምላሜ ይሆንልሃል ይላል። ነገር ግን ስለ ሰላሟ ባትጸልዩ ምን ይሆናል? እርግማን ይሆናል፣ ፍሬ አይሆንም፣ ጭንገፋ ይሆናል ነው ተቃራኒው። በዝርዝር አስረዳችኋለሁ። ለኢየሩሳሌም ጸልዩ ተብሎ ታዟል። ይሄ ትእዛዝ ነው። ይሄ የእግዚአብሔር ቃል ነው። አሜሪካውያንን ስንመለከት ትእዛዙን በማድረጋቸው እግዚአብሔር ከመሬት አንስቶ ከባዶ መሬት አንስቶ ወገኖች ሆይ ገናና አደረጋቸው፣ ገዢ አደረጋቸው። እሺ እስራኤልን የተቃወሟትን አገር ብንመለከት ተመልከቱ። እንግሊዝ አሁን የት ነው ያለችው? ታች ነው ያለችው። ወገኖች ሆይ እስራኤል ላይ የሰራችውን ግፍ እናንተ የምታውቁት ነው፣ የምዘረዝረው አይደለም። ቱርክ የት ነው ያለችው? ቱርክ ብቻ አይደለም፣ ሮም የት ነው ያለችው? በእስራኤል ላይ ያደረገችውን ህዝቦቹን ሁሉ እየጨፈለቀች ስንት ደም ያፈሰሰች ሮም፣ ባቢሎን የምንላቸው እነዚህ ኢራንና ኢራቅ ወገኖች ሆይ እነ ሊቢያ እንኳን ተመልከቱ። እስራኤልን ከምድር ገጽ እናጠፋለን ያሉ የት ነው ያሉት? እንደ ውሻ ተጎትተው ከጉድጓድ ውስጥ የወጡ መሪዎቻቸውን እነ ጋዳፊን ተመልከቱ። ወገኖች በሀገር ደረጃ በግለሰብ ደረጃ እስራኤልን መንካት፣ የሳዳም ሁሴንን የውርደት አሟሟት ተመልከቱ ወገኖች። አሁን ደግሞ እነ ኢራን እየመጡ ነው። እናጠፋታለን፣ እስራኤል የምትባልን ከምድር ገጽ እናጠፋታለን እያሉ። ነገር ግን ወገኖች ልንገራችሁ፣ እግዚአብሔር ዘላለማዊ ኪዳኑን አይሽርም። ኪዳኑን የሚያጸና አምላክ ነው። ስለዚህ ኢትዮጵያ እስራኤልን ይቅርታ መጠየቅ አለባት። ይቅርታ ደግሞ ሁልጊዜ መልካም ነገር ነው ወገኖች። ነገር ግን ይቅርታ ደግሞ በእውቀት ነው መሆን ያለበት፣ ዝም ብሎ በስሜት አይደለም። መጽሐፍ ቅዱስ ሲናገር ውሻ ወደ ተፋቱ እንደሚመለስ እንዲሁ ወደ ተፋታቸው አትመለሱ ይላል። ምን ማለት ነው? ውሻ አንድ ምግብ ይበላና ካልተስማማው ካመመው ሂዶ ምን ያደርገዋል? ቮሚት ያደርገዋል። ከዛ በኋላ ይቀብረዋል። ሲርበው ተመልሶ ቆፍሮ ይበላዋል። ንስሐችን እንደዛ መሆን የለበትም። ንስሐ ከገባን አቅጣጫችን ነው መቀየር ያለበት። ስለ እስራኤል በግለሰብም በቤተ ክርስቲያንም ወገኖች ሆይ ይቅርታ ይጠየቋሉ። ግን ከልብ የሆነ ይቅርታ ያስፈልጋል። ንስሐ በግፊት ሳይሆን በራስ ከውስጥ የወጣ ከልብ መሆን አለበት። እግዚአብሔር ልብን የሚያምላክ ነው። እኔ እግዚአብሔር ልብን እመረምራለሁ እፈትናለሁ ይላል እግዚአብሔር ቃል። ለምን? የእግዚአብሔር ዓይኖች በስፍራ ሁሉ ላይ ስለሆኑ ጌታ የተመሰገረ። እግዚአብሔር የምንናገረውን ሳይሆን እግዚአብሔር የሚያየው የልባችንን የውስጣችንን ነው። ጌታ ይመስገን። ስለዚህ ኢትዮጵያ ውስጥ ሆነው እስራኤልም ውስጥ ሆነው የተለያዩ የቤተ ክርስቲያን መሪዎች በጋራም በግልም እስራኤልን በድለናል፣ ንስሐ ልንገባ ያስፈልጋል ብለው ንስሐ የገቡ መሪዎች አሉ። ግን ያ ውጤት አላመጣም። ለምን ውጤት አላመጣም? ወገኖች ሆይ የኢትዮጵያ መንግስት ሪኮግናይዝ አላደረገም፣ ከእስራኤል ጎን አልቆመም። በቤተ ክርስቲያን መሪዎች ነው እንጂ ይህንን የሆነው በሀገር ደረጃ በመሪዎች ደረጃ እግዚአብሔርን በድለናል ከእስራኤል ጎን ባለመቆማችን ብለው በመንግስት ደረጃ ይህንን ያደረጉ የሉም ወገኖች ሆይ። የማታውቁትን አይደለም የምታውቁትን ነው የምናገረው። በነገራችን ላይ ኢትዮጵያ እስራኤልን ደገፈችም አልደገፈችም የምትጨምረው ነገር የላትም። ምን ማለት ነው? እኛ እግዚአብሔርን ስናመልክ ምንም የምንጨምርለት የለም፣ ለራሳችን ነው። እኛ ደግሞ እግዚአብሔርን በምናመልክበት ጊዜ በረከት ለኛ ይሆናል። ሳናመልክ ስንቀር መርገም በእኛ ላይ ይመጣል። ስናመልከው ደግሞ እግዚአብሔር እኛን ምን ያደርገናል? ይባርከናል። ጌታን ስናመልክ የጌታ በረከት ወደ ህይወታችን ይመጣል። ጌታን የማናመልክ ከሆነ ወገኖች ራሳችን ነው የምንጎዳው። ስለዚህ ኢትዮጵያ ከእስራኤል ጎን ብትቆም ምንም የምትጨምርላት ነገር የለም። እስራኤልን ያለምንም ድጋፍ እግዚአብሔርን አድርጓታል፣ አቁሟታል። የእስራኤል ደጋፊ ራሱ የሰራዊት ጌታ እግዚአብሔር ነው። ጌታ የተመሰገነው። ያለምንም ደጋፊ አቁሟታል። ኢትዮጵያ ግን ከእስራኤል ጎን ብትቆም ግን ለኢትዮጵያ በረከት ይሆንላታል። ክብር ለኢየሱስ ይሁን። ይሄ ሁሉ ስደት፣ ይሄ ሁሉ መከራ፣ ይሄ ሁሉ መርገም ምን ያደርጋል? ይቆማል። አሁን ኢትዮጵያ ከእስራኤል ብዙ የምትወስዳቸው ነገሮች አሉ። እንሰማለን፣ በዜና እንሰማለን ብዙ ነገሮችን፣ ብዙ የምትወስዳቸው ነገሮች። እየጠላቻት ብዙ ነገር ትወስዳለች። የአግሪካልቸር ዕቃዎችን ትወስዳለች። እንደገና የአበባ ማምረቻዎችን፣ በጣም ብዙ የኢቭን መሳሪያ
መሳሪያ የመዋጊያ መሳሪያ በጣም ብዙ ከእስራኤል የምትወስደው አለ። ትምህርት ወታደሮች እስራኤላውያን መጥተው ያሰለጥናሉ። እስራኤል ሀገር ሄዳ ትሰለጥናለች። በጣም ብዙ ነገር ከእስራኤል ትወስዳለች። በዚህ በኩል ጥቅማቸውን እንፈልጋለን ወገኖች፣ ነገር ግን ማንነታቸውን አንወድም። ለምን ወገኖች ሆይ? በጣም አለማወቅ በጣም ብዙ ጥፋት በምድሪቱ ላይ እያመጣ ነው። ታዲያ ለምንድን ነው እስራኤልን መውደድ ያለብን? ለምንድን ነው የምንወደው? ለምንድን ነው እንደ አማኝስ አይናችንን እስራኤል ላይ ማድረግ ያለብን ካልን በመጀመሪያ ደረጃ መጽሐፍ ቅዱስ በሙሉ የሚናገረው አንድና አንድ ስለ እስራኤል ነው። ብሉይ ኪዳንን በሙሉ ብትመለከቱ ምንድን ነው? ስለ አንድ ስለተመረጠ ሕዝብ ስለ እስራኤል ነው የሚያወራው። በቃ ስለ አንድ ሕዝብ ነው። አንድ የተመረጠ ሕዝብ አለ ነው። አዲስ ኪዳንን ከተመለከተ ስለ አንድ ሰው ነው የሚያወራው። በክርስቶስ ስለ ዳነ ስለ አንድ ሰው ነው የሚያወራው። ነገር ግን ወገኖች ሆይ በሙሉ መጽሐፍ ቅዱስን በሙሉ በምናነብበት ጊዜ አንድና አንድ 66ቱ መጽሐፍ የሚያወራው ስለ እስራኤል ነው። የመጽሐፍ ቅዱስ ዋና ቃል እምብርቱ ዋናው ቃል እስራኤል ናት። የሕጉም የነቢያቱም የታሪኩም የግጥሙም የመዝሙራቱም ሁሉ የእግዚአብሔር ቃል የሚያወራው በሙሉ ስለ እስራኤል ነው። ከዘፍጥረት ጀምሮ እስከ ራእይ ድረስ የሚያወራው ስለማን ነው? ስለ እስራኤል ነው። ስለ አይሁድ ሕዝብ ነው ወገኖች ሆይ። በተለይ ደግሞ ዘፍጥረት 12 የአብርሃም ዘር ከመጣበት ጊዜ ጀምሮ የሚያወራው ምንድን ነው? ስለ እስራኤል ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን የእስራኤልን ነገዶች ወለደ። አለቀ። እነሱ ናቸው እኮ የእስራኤል አባቶች። መነሻቸው እኮ እነሱ ናቸው እኮ። አለቀ። እንዴት መነሻችንን፣ እንዴት አባታችንን፣ እንዴት መቆሚያችንን እንዴት እናጠፋለን? አባት አላወቀም ተብሎ ይሰደባል እንዴ? ወገኖች ሆይ ፈጽሞ ሊደረግ የማይችል ከሆነ አንተ አታውቅም እባክህ አንተ መሀይም ነህ ደደብ ነህ ይባላል? አይባልም። መምጫችን እኮ ናቸው፣ መወለጃችን እኮ ናቸው፣ መሰረታችን እኮ ናቸው። ሁላችን ወደኋላ ብንሄድ ከእነሱ ነው እኮ የመጣን። እነሱ ናቸው እኮ የእስራኤል አባቶች እነሱ ናቸው። እስራኤላውያን በአንተ ምድር ሁሉ እባርካለሁ የተባለው ጌታችን ኢየሱስ ክርስቶስ ራሱ የመጣው ከየት ነው? ከእስራኤል ነው። እስራኤላዊ ነው። እስራኤል ማለት እኮ የዓለም ብርሃን ናት። ብርሃንን ያመጣች፣ ደህንነትን ያመጣች ወገኖች ሆይ ጨለማን የገፈፈች ናት። ጌታችን ኢየሱስ ክርስቶስ የተወለደው፣ ያደገው፣ ያገለገለው፣ የሞተው ወገኖች ሆይ ከሙታን የተነሳው ያረገው የት ነው? እስራኤል ነው። ላንብብላችሁ ሁሉ ነገራችን ሮሜ ምዕራፍ 9 ቁጥር 1 ጀምሮ አነባለሁ በጌታ በኢየሱስ ክርስቶስ ስም። ሮሜ ምዕራፍ 9 ቁጥር 1 እስከ 5 ያለውን አነባለሁ። ተመልከቱ ጳውሎስ የሚለውን ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሁኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር። እነሱ ድነው እኔ ብጠፋ እጸልይላቸው ነበር። እንዲድኑ እፈልጋለሁ። አሁን በሐዘን ውስጥ፣ አሁን በጨለማ በድንዛዜ ውስጥ ናቸው። በኋላ ይድናሉ። አሁን ስላልገባቸው ነው። አሁን ስላላወቁ ነው። በኋላ ግን ይድናሉ። ምን ይላል ቁጥር 4? እነርሱ እስራኤላውያን ናቸውና አንደኛ ልጅነት፣ ሁለተኛ ክብር፣ ሶስተኛ ኪዳን፣ አራተኛ የሕጉ መሰጠት፣ አምስተኛ የመቅደሱ ሥርዓት፣ ስድስተኛ የተስፋው ቃል ለእነርሱ ናቸውና ካለ በኋላ ቁጥር 5 ተመልከቱ። አባቶች ለእነርሱ ናቸውና ፓትርያርክስ እስራኤላውያን አብርሃም፣ ይስሐቅ፣ ያዕቆብ እነሱ በሙሉ ከነሱ የመጡ ሁሉ እስራኤላውያን፣ ከእነርሱም ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከነሱ እኮ ነው ክርስቶስ የመጣው ይላል። ተመልከቱ ጌታችን ኢየሱስ ክርስቶስ የተወለደው፣ ያደገው፣ ያገለገለው፣ የሞተው፣ የተነሳው፣ ተነስቶ ያረገው የት ነው? እስራኤል ነው። እስራኤላዊ ነው። አባቶች እስራኤላውያን ናቸው። ተመልሶም ለ1000 ዓመት ሲመጣ በዳዊት ዙፋን ላይ የሚቀመጠው እስራኤል ነው። ዮሐንስ ራእይ ምዕራፍ 20 ቁጥር 4 ጀምሮ አንብቡት። መጥቶ በዳዊት ዙፋን ላይ ለ1000 ዓመት ኢየሩሳሌም ላይ ይቀመጣል። አሁን እኮ መጥቶ እንዳይቀመጥ እኮ ነው ምድሪቱን ማጥፋት የተፈለገው። መጥቶ ይቀመጣል፣ አይቀርም። እስራኤልን መንካት አይቻልም። ወገኖች ሆይ ልንገራችሁ፣ ይመጣል ኢየሱስ ክርስቶስ ቁጭ ይላል። ያችን ምድር እንዴት አድርጋችሁ ታጠፉታላችሁ? ራእይ ምዕራፍ 12 እኮ የሚናገረው እሱን ነው። ሰይጣን ያላደረገው ነገር የለም።
ኢየሱስ ክርስቶስን መግደል ፈለገ፣ አልቻለም። ከዛ በኋላ እሱን ያመጣች እስራኤልን በሴት ያስቀመጣት እስራኤል ናት። እሷን ማጥፋት ሞከረ፣ አልቻለም። ከዛ በኋላ እንደገና ዋን ባይ ዋን እስራኤላውያንን ማጥፋት ፈለገ፣ አልቻለም ይላል። በብስጭት በንዴት ተበሳጭቶ ባህር ዳር ላይ ቆመ ይላል። ወገኖች ባህር ህዝብን ነው የሚያመለክተው። በብስጭት ቆመ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ተመልሶ በሺህ ዓመት የሚቀመጠው በእስራኤል ነው። ይሄ የእስራኤል ታሪክ ነው። እስራኤል ለእኛ ማንቂያ ደወላችን ናት፣ እምብርታችን፣ ሴንተራችን ናት። አማኝ ነኝ ያለ ሁሉ ከእስራኤል ጎን ነው መቆም ያለበት። ጌታ የተመሰገነ ነው። ይሄ የምናመቻመቸው እንዲህ ነው ልንለው የምንችለው አይደለም። ስለዚህ አማኝ ነኝ ካለ ከእስራኤል ጎን መቆም አለበት። እንግዲህ አንዳንዶቻችሁ 4 መንግስት ያያችሁ ትኖራላችሁ። አንዳንዶቻችሁ 2 መንግስት፣ አንዳንዶቻችሁ 3 መንግስት ያያችሁ፣ አንዳንዶቻችሁ ደግሞ 1 መንግስት። ከታሪክ ብንማር እንግዲህ ከቅርብ ጊዜ ጀምሮ እንኳን 4 መንግስት ተፈራርቀው አልፈዋል። ጃንሆይ ኃይለሥላሴ፣ የደርግ መንግስት፣ ከዛ በኋላ የኢህአዴግ መንግስት፣ አሁን ደግሞ የብልጽግና መንግስት መጣ። 4ቱ መንግስታት ቢፈራረቁም ወገኖች ወይ ጦርነት ነው፣ ረሃብ ነው በሀገራችን። ምክንያቱም አሁንማ ጭራሽ የባሰ አዘቅት ውስጥ የቀለሙ፣ የብሔሩ፣ የዘረኝነቱ ወገኖች ወይ ቤተ ክርስቲያን ራሱ አደጋ ውስጥ የወደቀችበት ልንገራችሁ። እግዚአብሔር ኦሮመኛ ቸርች አለው እንጂ ኦሮሞ ቸርች የለውም። እግዚአብሔር አማርኛ ቸርች አለው እንጂ አማራ ቸርች የለውም። እግዚአብሔር ትግርኛ ቸርች አለው እንጂ ትግሬ ቸርች የለውም። ወገኖች እግዚአብሔር ከነገድ ከቋንቋ ሁሉ ዋጅቶ አንድ ህዝብ አድርጎናል። ለነገዳችሁ ለቀለማችሁ የምትታገሉ ወገኖች ሆይ መዳናችሁን እጠራጠራለሁ። እግዚአብሔር ጥቁር የለም፣ ባሪያ የለም፣ ነጭ የለም፣ ሴት የለም፣ ወንድ የለም፣ ሴትና ወንድ እንኳን የለም፣ ሁሉ በክርስቶስ አንድ ናቸው ይላል ቆላስይስ ምዕራፍ 3 ቁጥር 11 ላይ። ወገኖች ሆይ ገና የብሔርተኝነት የዘረኝነት ነገር የሚከለክለን ከሆነ አልዳንም። ወገኖች ሆይ ክርስቶስ የመጣበትን ዓላማ የምናፈርስ ሰዎች ነን። ልንገራችሁ፣ በ6 ዓመት ታሪክ ውስጥ ግብፅ 1 ጊዜ ብቻ ነው ዝናብ የዘነበላት፣ 1 ጊዜ። ያም ዝናብ መጥቶ አገሪቱን እንደ ጎርፍ ነው ጠራርጎ ይወሰዳል። ዛሬ ግብፅም ሱዳንም በአባይ ወንዝ ነው የሚጠቀሙት። እኛ ግን ብዙ በረከት እያለን የአእምሮ ድህነት ታች ጣለን። የእግዚአብሔር በረከት አለመለቀቅ ምክንያት ኢትዮጵያን ታች ጣላት ምክንያት ወገኖች ሆይ በንስሐ ባለመመለሳችን ነው። ብዙ አብያተ ክርስቲያናት እንደነገርኳችሁ በሪፕሌስመንት ቴዎሎጂ ታስረው ተይዘዋል። የሚያምኑትም ይሄንን ነው፣ ለህዝባቸው የሚያስተምሩትም ይሄንን ነው። ቤተ ክርስቲያን እስራኤልን ተክታለች፣ እስራኤል የምትባል የለችም። ምን ማለት ነው ወገኖች ሆይ? እግዚአብሔር ኪዳኑን ከእስራኤል ጋር አቁሟል፣ አልሻረም። ወገኖች የቆመ ነው፣ የጸና ነው ኪዳኑ ወገኖች። አሁን ግን በክርስቶስ ኢየሱስ በኩል እስራኤል በቤተ ክርስቲያን ተተክታለች ብለው ያስተምራሉ ብዙ አብያተ ክርስቲያናት፣ ብዙ የአብያተ ክርስቲያናት መሪዎች። ይሄ ደንበኛ የአጋንንት ትምህርት ነው ወገኖች። ኪዳን አይታጠፍም፣ ዘለዓለማዊ ነው። እግዚአብሔር ዘፍጥረት 22 ላይ መጣና አብርሃምን ፈተነው ይላል። ቴስት አደረገው። ልጅህን መስዋዕት አድርግልኝ አለው። እሺ ብሎ ሊሰዋው በሚሄድበት ጊዜ ፈተናውን አለፈ። ልክ ፈተናውን ሲያልፍ ለአብርሃም ያለው ምንድን ነው? አብርሃም ላልተውህ በራሴ ቃል ገብቻለሁ፣ በራሴ ምያለሁ አለው ይላል። ስለዚህ የአብርሃም ኪዳን አይታጠፍም። የአብርሃም ኪዳን ወገኖች ሆይ ከታጠፈ ለአዲስ ኪዳንስ ምን ዋስትና አለን? ምንም ዋስትና የለንም እኮ። ያ ታጥፏል ካላችሁ አሁንስ ምን ዋስትና አለን? ወገኖች ሆይ ምንም ዋስትና የለን። ሁለተኛ እስራኤል ራሷን የቻለች ህዝብ ናት። ራሷን የቻለች ሀገር ናት። መጽሐፍ ቅዱስ ሲናገር አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን የእስራኤል ነገድ ወለደ። ይኖሩ የነበረው በምንድን ነው? በከነዓን ምድር ነው። ከዛ በረሃብ ምክንያት ወዴት ወረዱ? ወደ ግብፅ ወረዱ። ወደ ግብፅ ከወረዱ በኋላ 70 ሆነው ወደ ግብፅ ወረዱ ይላል። ከዛስ እየበዙ ሄዱ። እግዚአብሔርን የማያውቅ ሌላ ንጉስ በሚነሳበት ጊዜ እግዚአብሔር ለእስራኤላውያን ያደረገውን የማያውቅ ሌላ ንጉስ ሲነሳ ምን አደረጋቸው? በባርነት ውስጥ በሚጥላቸው ጊዜ ወገኖች ሆይ ወደ 653,000 ህዝብ ሆኑ ይላል። ዘጸአት ምዕራፍ 1-2 ስታነቡትን ተቆጠሩ። ሴቱ ሳይቆጠር፣ ህፃናቱ ሳይቆጠር፣ ካህናቱ ሳይቆጠር። ከዚያስ በብዙ ባርነት በሚሆኑበት ጊዜ እግዚአብሔር ጩኸታቸውን ሰማ። አታወጣንም ወይም
ከዛ ሙሴን አስነሳ። ሙሴ ተወለደ፣ መጣ። ከዛ መውጣት ጀመሩ። አወጣቸው። ጠላቶቻቸውን ሁሉ በቀይ ባህር ላይ አስጥሞ ወገኖች 600 የተመረጡ የፈርዖንን ሰራዊት ቀይ ባህር ላይ አስጥሞ አወጣቸው። ከዚያስ ተጓዙና 3 ወር በሚሆናቸው ጊዜ ሲና ምድረ በዳ ላይ ደረሱ። ሲና ተራራ ላይ ሲደርሱ እንደ ሕዝብ እንደ መንግስት እግዚአብሔር መሰረታቸው። ሕጉን ሰጣቸው፣ መተዳደሪያ ሰጣቸው። ከዚያስ መንግስት ሆኑ፣ ሕዝብ ሆኑ ማለት ነው። ስለዚህ እስራኤል ወገኖች ሆይ ራሷን የቻለች ሕዝብ ናት። ለምሳሌ እስራኤል ኢትዮጵያን እንደማትወክል ሁሉ እስራኤልም የራሷ የሆነ መነሻ መድረሻ መመሪያ ያላት ሀገር ናት። ማንንም ልትወክል ማንንም ልትተካ አትችልም። ዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን በኢራንና በኢራቅ መሃል ካለች ከሶሪያ ኡር ከምትባል አገር ጠራው። ጣዖት አምላኪ ነበር። የአባቱን አምላክ ነበር ያመልክ የነበረው። እግዚአብሔር ከዛ ሁሉ ለይቶ ና ውጣ፣ እኔ ወደማሳይህ አለው። እሺ ብሎ ታዞ ወጣ። ወገኖች ሆይ በዕብራይስጥ ምን ይሉታል? ይሄንን ሊሃ ይሉታል። በዕብራይስጥ ምን ማለት ነው? ትርጉሙ በራስህ ላይ ሂድ ማለት ነው። ይሄ ማለት ምን ማለት ነው? ከሀገርህ ከዘመዶችህ ከምታውቀው ነገር ተለይተህ ውጣ አይደለም ያለው፣ በራስህ ላይ ሂድ ነው ያለው። ምን ማለት ነው? የምታውቀውን ከዚህ ቀደም የተማርከውን ያደክበትን ባህልህን ያወቅከውን ነገር ሁሉ ተው ነው ያለው። ጥለህ ውጣ ነው ያለው። ይሄን ደግሞ ጌታችን ኢየሱስ ክርስቶስ ይሄንን ቃል ተጠቅሞበታል። ምን ብሏል? እኔን የሚወድ ቢኖር እኔን የሚከተል ቢኖር ራሱን ይካድ ብሎ ተናግሯል። ይሄ ቃል ከአብርሃም ቃል ጋር አንድ ነው። ጥለህ ውጣ ነው ያለው። በቃ አለቀ፣ ላትመለስበት። ጌታም ያለው ምንድን ነው? እኔን የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ፣ ወደኋላ አይመለስ፣ ወደኋላ የሎጥ ሚስት ወደኋላ በምትመለከትበት ጊዜ የጨው ሐውልት እንደሆነች ወደኋላ አትዩአለ። አብርሃምን ያለው እንደዛ ነው ወገኖች። ጥሪ ሲያደርግለት እንደዛ ነው ያለው ወገኖች። አንድ አይነት ነው። ታዘ ብትወጣ እነዚህ በረከቶች ሁሉ ይከተሉሃል አለው ለአብርሃም። ምን የሚል? አንደኛ ታላቅ ሕዝብ አድርግሃለሁ። ታላቅ ሕዝብ እሱ አንድ ሰው ነው። እኛ ሁሉ ተሰብስበን ነው ታላቅ ሕዝብ የአሕዛብ ሁሉ አባት የሚለው ገላትያ ምዕራፍ 3 በመታዘዙ ነው። ሁለተኛ ስምህን አከብረዋለሁ አለ። የሚገርም ነው። በጣም የሚገርማችሁ ነገር ስምህን አከብረዋለሁ ማለት በዓለም ዙሪያ እስራኤልን ጠላቶቿም ወዳጆቿም ስሟን ሳይጠሩ የማይውሉ ናቸው። የእስራኤልን ስም ሳይጠሩ እስራኤል መንግስቷን ከመሰረተች ከ1948 ዓመተ ምህረት ጀምሮ ለ24 ሰዓት ስሟ ሳይጠራ ውሎ አያውቅም። ስምህን አከብረዋለሁ ማለት ይሄ ማለት ነው። ሶስተኛ እባርክሃለሁ። ተመልከቱ፣ እባርክሃለሁ። አራተኛ ለበረከት ሁን የሚል ነው። እስራኤልን የሚባርኩ ሁሉ የተባረኩ ናቸው። አሜሪካንን ተመልከቱ፣ ትልቅ ምሳሌያችን ናት። የ300 ዓመት ታሪክ ነው ያላት። ተመልከቱ እላይ እንዴት ወጣች። አሁንም ከእስራኤል ጎን ስለቆመች ነው። ኢትዮጵያችን የ3000 ታሪክ ነው ያላት። ግን የት ነው ያለችው? ከድህነት ወለል በታች ነው። እየባሰ ነው ሄደው ወገኖች። ከድጡ ወደ ማጡ እየገባን ነው ሄድ ነው። ምንድን ነው ችግሩ ወገኖች? እስራኤልን መንካት አይቻልም። እስራኤልን መንካት አይቻልም። አምስተኛ የምድር ነገዶች ሁሉ በአንተ ይባረካሉ አለው። እንዴት ነው በእርሱ የምድር ነገድ ሁሉ የሚባረከው ካልን ትልቁ ምስጢር ያለው እዚህ ጋር ነው። እስራኤል ቤተ ክርስቲያንን አልወከለችም፣ አልተካችም። እስራኤል ራሷን የቻለች ሀገር ናት ወገኖች። እግዚአብሔር አብሯት የቆመ ራሷን የቻለች መንግስት ናት። ራሷን የቻለች ሕዝብ ናት። እሷን መንካት አይቻልም። በ12 በ13 አረብ ሀገሮች ተከባ ሊያጠፋት ይፈልጋሉ። ማጥፋት አልተቻለም፣ አይቻልም ወገኖች። ወይ የንጉሱ መናገሻ ከተማ ናት ይላል ኢሳይያስ ሲናገር። ወገኖች ወይ ትምህርታችንን እንቀጥላለን። በጣም እግዚአብሔር አምላክ ይረዳናል። ለእስራኤል የሚጸልይ ሁሉ ሰላም ይሆንለታል ነው የሚለው።
መዝሙረ ዳዊት 122 ሰላም ይሆንለታል፣ ልምላሜ ይሆንለታል፣ በረከት ይሆንለታል፣ ብልጽግና ይሆንለታል፣ ጤና ይሆንለታል፣ ማፍራት ይሆንለታል ነው የሚለው። ከእስራኤል ጎን ያልቆመ ደግሞ እርግማን ይሆናል፣ መቅሰፍት ይሆናል፣ ሕመም ይሆናል፣ ውድቀት ይሆናል ወገኖች። ምክንያቱም ከእግዚአብሔር ጋር የሚጣላ ይደቀላል ቻና። እስራኤልን በምንነካበት ጊዜ የምንጣላው ከእግዚአብሔር ጋር ነው ወገኖች። እግዚአብሔር ማስተዋልን ይስጠን ወገኖች። እግዚአብሔር አምላክ በዚህ በቃሉ ብርሃን ያበራልናል። ወደ እግዚአብሔር ቃል እንመለሳለን። ጌታ ይመስገን። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር አባት ሆይ ስምህ ይባረክ። ክብር ለአንተ ይሁን። ስለ ረዳሃን ተመስገን። ተባረክ። እንወድሃለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።